እንደዚህ ልክስክስ ነህ እንዴ? ልክስክስ አልነበርኩም። ነብቴን ግን አይከፋኝም ቆንጆ። ቆይ ምንድነው ከኔ የምትፈልገው? ምንም አላወከኝም ማለት ነው። ባልሰራልህ እኔ እድል አይደለሁም። እሺ ናቲ ምን በለቱ በጣም ተናዷል እና ልብሴን ስቀይር ቪዲዮ ቀርጾኛል። ምን በንዴት ምን እንዳታደርገው እጁ ላይ ስላለ ሶሻል ሚዲያ ላይ ለቅብኝ ይችላል። ቆይ ምን አይነት ልጅ ነው? እንደዚህ አይነት ነገር ውስጥ አትገባ። ደግሞ በቅርቡ ሙሽራ ነህ። እጩ ሙሽራ ከተመረጥኩ ነው ሙሽራ ነው። ኧረ እንደዛማ አይሆንም። ገና ውድድር ላይ አይደል እንዴ? አሸናፊ እኮ ታውቋል ብዬ ነው። አልታወቀም። ተመስገን የሚበላበት ምግብ ላይ መርዝ ታደርጊና ትመርዣለሽ። አላደረኩስ? ካላደረግሽማ ቪዲዮን ለቅቄብሽ ራስሽን ታጠፊያለሽ ማለት ነው። ስለዚህ ልጅቷን የቀረጽካትን ቪዲዮ ታመጣለህ። ባላመጣስ እንደራደራለን። ምን ትፈልጋለህ? በጣም ጥሩ። አንተ ለትሁት ሽማግሌ እንደማትልክ ትናገራለህ። ምን? በዚህ ልክ ካዘንክላት ይሄንን ታደርጋለህ። እሺ፣ ግን ሙሉ ፋይሉን ቀድመህ ትሰጠኛለህ። ይዤብሻለሁ እና ደግሞ በቃሌንም እወጣብሻለሁ። ምን ነው ልቤቷ ነው ብለሽ እኔ ላይ አሳቅሽብኝ። እናም ደግሞ ምንጥር ትወዳለች ብለሽ ነበር። እኔ ስለምንጥር አላወራም። ስለ ልደትስ እሷ ዋሽታ ነግራኝ ነው። በቃ ስታስብኝ ተዋርጄ ዝም የምል ይመስልሻል? የፈለከው ማለት ትችላለህ። ዋ ናቲ ሁሌም ወጥመድ ያዘጋጃል፣ ግን በራሱ ወጥመድ ሁሌም የሚወድቀው ራሱ ነው ማለት ነው። ዛሬ ላይም እንግዲህ እድልን ለተመስገን መርዝ እንድሰጠው ነግሯት ነበር ማለት ነው። ይህንን ያደረገችበት ምክንያት ልብሷን ስትቀይር ቪዲዮ ቀርጿት ስለነበረ በዛ ቪዲዮ እያስፈራራ እድል የማትፈልገውን ነገር ለማስደረግ ሞክሮ ነበረ ናቲ ማለት ነው። ግን ደግሞ ለታሰበለት ሳይሆን ለራሱ አድርጋለታለች ማለት ነው። እንግዲህ ናቲ ሁል ጊዜም ነው በራሱ ስተት እየወደቀ ያለው ማለት ነው። ነገሮችን እንደዚህ ማሰብ እንዴት ያቅተዋል ተብሎ እስከሚታሰብ ድረስ ነው። እድል በፍጹም ይሄንን ልታረግ እንደማትችል መጠርጠር ነበረበት። ደግሞ ለሱ ያላትን ጥላቻና ናቲን ምን ያህል እንደምትጠላው እሱ ራሱ በእርግጠኝነት ያቃል ማለት ነው። ግን ደግሞ ይሄንን ታረጋለች ብሎ አምኖ ቁጭ ብሎ የሰጠችውን ምግብ መብላቱ ዛሬ ላይ ትልቅ ችግር ፈጥሮበታል ማለት ነው። ተመስገንና እድል እንግዲህ በጣም እየተቀራረቡና የሚተሳሰቡ የሚተዛዘኑ ናቸው። እድል ተመስገን ላይ በፍጹም ይሄንን ነገር ናቲ አድርጊ ያላትን ነገር እንደማታደርግ እርግጥ ነው። ምክንያቱም አሁን ላይ እንግዲህ እድል ከተመስገን ፍቅር እየጀመራት እንደሆነ አንዳንድ ነገሮች እያየን ነው ያለ ነው ማለት ነው። ዛሬ ላይም ናቲ ለተመስገን የታሰበውን መርዝ ራሱ በልቶ ትልቅ ችግር ውስጥ ገብተዋል ማለት ነው። ናቲ እድልን ትልቅ ወጥመድ ውስጥ ወይም ትልቅ ችግር ውስጥ ለመጨመር እየሞከረ ነበር፣ ግን ደግሞ አልተሳካለትም። ምክንያቱም አሁን ላይ እድል ናቲ ያሰበውን ሳይሆን ራሷ በራሷ መንገድ የፈለጋትን አድርጋለች ማለት ነው። እድል በቀጥታ በግልጽ ባትናገርም ከተመስገን ፍቅር እንደያዛት ሁሉም ሰው እያወቀባት ነው ያለው። ትካዜዋ፣ ሀዘኗና ጭንቀቷ በሙሉ ፊቷ ላይ ይታያል ማለት ነው። ለዚህም ነው እንግዲህ ትሁት ፍቅር ይዞሻል ወይ ብላ የጠየቀቻት ማለት ነው። ለእድል የትሁት ጥያቄ ቢያስደነግጣትም ግን ደግሞ ትሁት እድልን ጠርጥራታለች ማለት ነው። ልጠረጥር የምትችለው እንግዲህ ተመስገን ብቻ ነው። ምክንያቱም ተመስገንና እድል ያላቸው ቀረቤታና ሀዘኔታ ትሁትን ራሱ እያስጨነቃት ነው ያለው። እንግዲህ እቤት መጥቶ እድልን አግኝቶ ትሁትን ሳያገኝ መሄዱ ራሱ ትሁትን እንድትቀና አድርጓታል። ስለዚህ አሁን ላይ እንግዲህ እድል በግልጽ ከተመስገን ፍቅር ይዟታል። ግን ደግሞ ፍቅር ይዞኛል ብላ መናገር አትችልም። ምክንያቱም ያለውን ነገር በሙሉ እውነታውን ስለምታውቅ አሁን ላይ ተመስገን ለትሁት ሽማግሌ ለመላክ ደፋ ቀና እያለ እንደሆነ ታውቃለች። ስለዚህ የሰው አፍቅር ያለው ብሎ መናገሩ ራሱ በሰውም ዘንድ በራሷም ዘንድ ተቀባይነት ሊኖረው እንደማይችል ስለገባት አሁን ላይ ሸሽጋና ደብቃ
ይዛዋለች ማለት ነው። ምናልባት እንግዲህ በሆነ አጋጣሚ ተመስገንን እንደምትወደው ካልተናገረች በስተቀረ ለማንም ሳትናገር እንዳፈነችውና እንደዚሁ እንደ ቆዘመች ልትኖር ትችላለች ማለት ነው። የሰው ሰውን ማፍቀርና የሰው ሰውን መውደድ ራሱ ጥፋት ነው ወይ ብላ እናቷን ስትጠይቅ ነበረ። እናቷ ፍቅር መልካም ነገር ከእግዚአብሔር የሚሰጥ እንደሆነ ብትነግራትም ግን እድል ደግሞ የሰው ፍቅርስ ብላ እናትየዋንም ግራ አጋብታታለች ማለት ነው። ስለዚህ አሁን ላይ እድል በተመስገን ፍቅር እየናወዘች ነው ያለችው ማለት ነው። እድል እንግዲህ መጀመሪያ ላይ ስራ አትያዢ ወይም ደግሞ ቤት ውስጥ መስራት በጣም አስቸጋሪ ነው እያለ ብዙ ሰው መክሯት ነበር። ዛሬ ላይ ያ ነገር ትልቅ ችግር ይዞባት መጥቶ ነበር። ምክንያቱም የተቀጠረችበት ሰው እንግዲህ በጣም ባለጌና ሊደፍራት እንደነበረ ተናግራለች። መጀመሪያ ስትገባ ሚስት አለው ተብሎ ነበር የገባችው። ሰውየው ግን ዋሽቶ ነበር፣ ደላላውም ዋሽቶ ነበር ያስገባት ማለት ነው። ስለዚህ እድል ከባድ ችግር ሊደርስባት እንደሚችል መገመቱ ቀላል ነበር። ግን ደግሞ እግዚአብሔር አድኗት አምልጣ ወደ ቤቷ ተመልሳለች ማለት ነው። ከእንግዲህ በኋላ እንደዚህ አይነት ስራ ለመስራት የምታስብ ባይመስለንም ግን ደግሞ አሁንም ስራ መስራት እንዳለባት እያሰበች ነው። ይሄንንም በተመለከተ እንግዲህ ተመስገን ሰውየውን አግኝቶ ለምን እንደዚህ እንዳደረገና ለእድልም ብሎ እንግዲህ ጣላ እንደነበረ እያየን ነው ያለ ነው። እድል እንግዲህ ለተመስገን ትልቅ ክብርና ፍቅርም ያደረባት በዚህ ነው። ጥቃቷን በሙሉ ይመልስላታል። ከዚህ በፊት ናቲ ካንዴም ሁለቴ ሊያጠቃት ሲል አድኗታል። አሁን ላይም ሌላ ሰው እንግዲህ እሷ ላይ ጥቃት ሊፈጽም ሲል ቁጭትና ንዴት ፊቱ ላይ ስላየች ይጠብቀኛል ወይም ደግሞ ከክፉ ነገር ያድነኛል ብላ ስለምታስብ ከእድል ከተመስገን ፍቅር ቢይዛትም ምንም የሚያስገርም ነገር አይደለም ማለት ነው። ናቲም በተቻለው መጠን እንግዲህ ከተመስገን ጋር ያለውን ፉክክር እያከረረ ነው ያለው። ግን ደግሞ እስካሁን ድረስ እሱ እንደሚያስበው ተመስገንን ለመጣል ወይም ደግሞ አንዴም ተመስገንን እንደሚያስበው አድርጎ ታሸንፎትም አያውቅም። ዛሬ ላይም እንግዲህ በእድል በኩል እሱን ለመጉዳት ቢሞክርም እሱም አልተሳካለትም። ተመስገንም እንግዲህ እድልን ለማዳን ምን ያህል ርቀት እንደሄደ ግልጽ ነው ማለት ነው። ከናቲ ጋርም ቃል ተገባብተዋል። የተገባውንም ቃል እንግዲህ ተመስገን ሁሉን ነገር በጥበብ ስለሚያደርግ ይሄንን ነገር ትሁት ፊት ቁጭ ብሎ እኔ ሽማግሌ አልክም ብሎ ሊናገር እንደማይችል ግልጽ ነው። ምክንያቱም ይሄንን ካደረገ ትሁት ታዝንበታለች። ከዚህ በፊት ብዙ ስህተቶችን ሰርቷል ተመስገን። ስለዚህ አሁንም ይሄንን ነገር ካደረገ ይቅርታ ላታረግለት ትችላለች። ለዚህም ነው እንግዲህ አሁን ላይ ተመስገን በተባለውና በቀጠሮ ሰዓት እናገራለሁ ባለው መንገድ አልተናገረም። ሌላ መንገድ እየፈለገ ነው። አለበለዚያ ደግሞ ከእድል ጋር ተነጋግረው ነገሮች እንዲበላሹ እያደረጉ ነው ያሉት ማለት ነው። ናቲም እንግዲህ በቅዱ መሰረት ትሁት ፊት ለፊት ቁጭ ብሎ እኔ ሽማግሌ አልክም ናቲ ብቻ ነው መላክ ያለበት ብሎ እንዲናገር ቃል አስገብቶስ ነበረ። ግን ተመስገን ይሄንን ነገር አላደረገም፣ ሊያደርግም አይችልም። ይሄ ትልቅ ስህተት ነው የሚሆነው ለተመስገን ማለትም ትሁት ጆሮ ይሄ ነገር ከደረሰ ምናልባትም ይቅርታ ላታረግለት ስለምትችል ይሄንን ቃል ካፉ ማውጣት የለበትም። በዛ ላይ ስለሚወዳት ደግሞ ይሄ ትንሽ ከበድ የሚል ነው። ናቲ ያቀደው እቅድ እንግዲህ አንድ በእድል በኩል ሁለት ደግሞ በተመስገን በራሱ በኩል ትሁትን ወደ ራሱ ለማምጣት ሞክሯል። ግን ደግሞ አልተሳካለትም ማለት ነው። እድልም ለናቲ ያላት አስተሳሰብ ግልጽ ነው። እንግዲህ ማንም ላይ ታደርገዋለች ተብሎ ያልታሰበውን ነገር ናቲ ላይ አድርገዋለች። ከዚህ በፊት ብዙ ነገር በድሏታል። አሁን ግን አይኗ እያየ ምግብ አቅርባ እንግዲህ መርዝ ጨምራ ሰጥታዋለች። እሱም ራሱን ስቶ ወድቋል። ምናልባትም ቶሎ ካልደረሱለትና ወይ ወደ ሐኪም ቤት ካልወሰዱት ህይወቱ ትልቅ አደጋ ላይ ሊወድቅ ይችላል ማለት ነው። እድልም እንግዲህ በንዴትና በቁጭት ራሷን ትልቅ አደጋ ውስጥ ወይም ወንጀል ውስጥ ልትጨምር ትችላለች። በእርግጥ መድኃኒቱን ራሱ ነው የሰጣት። ግን ደግሞ ይሄንን ነገር እሱ ላይ ከማድረግ ይልቅ አላደርግም ብላ የመጣውን ነገር መቀበል ወይም ደግሞ ናቲ እንደሚለው የራሷን ችግር ከሱ ጋር መጨረስ ነበር የነበረባት። ግን ደግሞ አሁን ላይ ናቲንም መበቀልም ስለምትፈልግ ይሄንን ነገር አድርጋለች። ናቲ ትልቅ አደጋ ከደረሰባት
እድል ሊያከትምላት ይችላል። ይሄንን ማሰብ አልቻለችም። እሷ ተመስገንን አድናለሁ ብላ ራሷን ትልቅ ችግር ውስጥ እንደጨመረች አልገባትም። ናቲም እንግዲህ ሲወድቅና ራሱን ሲስት በጣም ደንግጣለች። ይሄ ነገር ይፈጠራል ብላ አለማሰቧ መጀመሪያ ላይ ሞኝነቷ ነው። ግን ደግሞ ናቲ በጣም ጨካኝ ስለሆነና እስካሁን ብዙም እየበደላትም አሁንም የራቁት ፎቶዋን ይዞ እያስፈራራት ስለሆነ በንዴትና በቁጭት ናቲን ለመጉዳት ሞክራለች ማለት ነው። ምናልባት ትሁት ራሱ ልትከፋባት ትችላለች። ምክንያቱም ትሁት ናቲን ሙሉ በሙሉ አልጠላችውም። የድሮ ማንነቱን ወይም ደግሞ አሁን ላይ ተቀይሮ መጥፎ ሰው ይሁን እንጂ በተደጋጋሚ መጥፎ እንዳልሆነ እየተናገረች ነው። እንግዲህ እድል ናቲን ለመግደል እየሞከረች እንደሆነ ስታቅ ትሁት ልትከፋ ትችላለች። በእርግጥ ሁሉንም ነገር ብታስረዳ ጥፋቱ የናቲ ሆኖ ቢገኝም ግን ደግሞ እሷ እንደዚህ ማድረግ አልነበረባትም። ስለዚህ አሁን ላይ የሰራችው ስህተት ትልቅ ሊሆን ይችላል። ራሷንም ትልቅ አደጋ ውስጥ ሊጨምራት ይችላል ማለት ነው። እሷ አንድ አቅጣጫ ነው ያየችው፣ ተመስገንን ለማዳን ናቲን ማጥፋት የሚለውን ሀሳብ ይዛ ናቲ ላይ ትልቅ ችግር አድርሳበታለች ማለት ነው።